ጨጓራሽ ተልጦ በሽተኛው ነሽ። ቤተሰብ ግራ እስከሚገባው ድረስ ልጃችን ነች አይደለችም ሄደን እናስመረምራት እስከሚል እኮ ደርሰዋል እኮ አሉ ቤተሰብ። እንዴ ለቤተሰብ ራሱ እኮ እንትን እኮ እረፍት አትሰጫቸውም እኮ አሉ። በቃ ሊያወሩ ራሱ የዚህ ቲክቶክ ለምደሽ ቤተሰብ ጋር ትልቅ ሰው ቤት አንቺ ግቢ ትልቅ ሰው መጥቷል ተብሎ ያደግሽበት ቤት ውስጥ አንቺ ካለንቺ ማንም እንዲያወራ አትፈልጊም። የሆነ እንዴ ግራ እስከሚገባቸው ድረስ ወይኔ ምንድነው የምናደርገው ተብሎ ሁሉ ግራ እስከሚገባበት ለምን እንደዛዎች የራስሽ ጥፋት ነው። ቼክ አድርጊ፣ ፈትሽ። ከዛ በኋላ መልሱን ታገኛለሽ። ቀላል ነው። ቀላል እኮ ነው። ዙሪያሽን ማየት ነው። ምኑ ጋር ነው የተሳሳትኩት እና ምኑ ጋር ነው መስመሬን የሳትኩት? ለምንድን ነው ፍላጎቴ የበዛው? ስንት ዓመት ልኖር ነው እንዲህ የምጨናነቀው? እንዲያፈርድሜ ብለው በሽተኛ መሆኑ ለምንድን ነው? ለምንድን ነው በጤናዬና በሰላሜ የምደራደረው? ማንም መጥቶ እንዴት አፉን ይከፍታል? ማንም እንዴት ይላላጥብኛል? እንዲህ ማንንም አሳስገሰስ ሰበስብ የምኖረው እስከ መቼ ነው ብለሽ መንቃት ያንቺ ጉዳይ ነው እንዴ። ትሰበስቢዋለሽ እኮ አንቺ በቲፎዞ ነው ሰበስቢ። ምን ጉዳት አለው? ምንድን ነው እኮ ብሎ አይጠይቅም እኮ የሆነ ሰው። ለምንድን ነው የማደርገው ብሎ እኮ ሰው አባት ይጠይቃል። አንቺ አትጠይቂም። ለምን እንዴ? በቃ አንቺ ጌታ ነሽ። በቃ ያን ሰው ስላወቅሽ በቃ ህይወትሽ የተስተካከለን ይመስልሽ። እነሱ ለማንም ለጥቅማቸው ነው። ነገር የሆነ ነገር ብትሆኝ ዘወር ብሎ የሚያይሽ የለም። ስትኖሪ በዚህ ምድር ላይ አንቺ ብልጥ ሊሆኑብሽ የመጡት ሰዎች እንደ አንቺ ብልጥ መሆን ያለብሽ በራስሽ መንገድ ነው መሄድ ያለብሽ። ለቤተሰብ የሚነገር ለጓደኛ የሚነገር ለሶሻል ሚዲያ የሚነገረውን ደግሞ አጣርተሽ ወቂ። በዛ ላይ የምትጠቀሙትን ነገር ጉዳት አለው ወይ የለውም የሚለውን ቼክ አድርጉ፣ ፈትሹ። ምንድን ነው እንደዚህ መሆኑ እንዴ? ምንድን ነው አልገባኝም። አንዳንዴ የምትሆኑትን እኮ ነው ግራ የሚያደርግላችሁ እንዴ። ያንን ሙሙ ማቀያ አለ ስትበይ ስንት ነው እያልሽ አሁን አንቺ ሰው ነሽ። ምን ያደርግልሻል? አሁን እሱ ላይ ለምን በገዛ እጅሽ ህይወትሽ የምታጠፍ እንዴ? የሆነ ነገር ያደርጋል ተብሎ ሚዲያ ላይ ማንም መጫወቻ እኮ ነው የሚያደርጋችሁ። ማንም ከዚህ በላይ ምን አይነት ውርደትና ዝቅጠት አለ እንዴ? ሰውየው ባልሽ መብራት አብርቶ ነው የሚያየው። ምን አገባሽና ነው አንቺ እግዚአብሔር የሰጠሽን ጸጋ አንቺ እዚህ ያልሆነ ችግር ውስጥ በሽተኛ የምትሆኝ? ካንሰር እኮ ነው የምትይዥው እንዴ? አንቺን ወዶሽ የመጣ ሰው አንቺነትሽን ፈልጎ እንጂ እቃሽ ስለቀላ ስላልቀላ የሚፈልግሽ ሰው ምን አይነት ሰው ነው? ምንድነው እንዲህ አይነት የተዝረከረከ የሌለ ነገር እኮ ነው እየገባችሁ ያላችሁ። ራሳችሁን ቼክ አድርጉ፣ ፈትሹ። ምን ጋር ነው መስመር እየሳትኩኝ እየተደፋው ያለው? እናንተ በቀለድ ነው የሚቀላችሁ። ቀልድ ግን አገር ያጠፋል። አሁን የሚቀለድበት ሰዓት አይደለም። ቁጭ ብለሽ ከአምላክሽ ጋር የምታወሪበት ሰዓት። እንዴት ነው በዚህ ዘመን በዚህ ሰዓት በሆነ ዘመን ውስጥ ሰው ሆኜ መገኘት የምችለው ብለሽ ራስሽን ችግር አንተ ይላል እንግዲህ። ኧረ እኔ ስለ አንተ አልመልስልህም። አንተ ነዛ ብሎክ አድርጌ ማረፍደው ደግሞ ዩዘር የሚባል እንትን አይመቸኝም። ሲጀመር ጥፋ። ከዚህ ትቃጠላታለህ ደግሞ ብሎክ አላደረግም። እየሰማ እንድትቃጠል ሚዩት ነው ማድረግ። ምናቸው እንደተነካ ታውቃላችሁ? አሁን ለምን እንደጠመዱ እናንተ እየነቃችሁ። አሁን ማንም ሰው ሲያሽከረክርሽ እየታየ አይደለም። ኖ ማለት ጀምረሻል። የገዛ ስልክሽን መጥላት ጀምረሻል። አንደኛ አለቅ እንዴ! እስከ መቼ ድረስ ምንድነው? እንትን አልገጠሙባችሁም አይደል? ጭንቅላታችሁን ኦፕራሲዮን አድርገው ችብስ አልተገጠመባችሁም አይደል? ማን ነው ዝም ብሎ የሚያሽከረክርሽ እንደ ኮምፒውተር? ደግሞ ከእናንተ እኮ የተሻለ ሰው አይደለም እኮ። በአካል እኮ አታውቋቸውም እኮ፣ በፊልተር ነው የምታውቋቸው። እንዳናንተ ሞኛል እንዴ? አሁን ግን በቀኝ እንዴ በቀኝ እስከ መቼ ማለት ስለጀመራችሁ ርር እያሉ ነው። በቃ በዚህ ይሄ ልጅ በዚህ ከቀጠለ በቃ ባዶ እጃችን መቅረታችን ነው። በቃ አለቀለን። በቃ ዋጋም የለን ወይ ምናምን እየተባለ ነው አሉ። ይቀጥላል። አያቸው ወያት ሴታ ሴት በሉ
ብትፈልጉ እንደፈለገ በሉኝ፣ ብትፈልጉ ስደውኝ፣ እኔ ምንም አይመስለኝም። አይዟችሁ እየሄዳችሁ ከሄዱበት እኔ አያገባኝ። ስለዚህ ሂዱ፣ እራሳችሁ ላይ ነው መስራት ያለባችሁ። ሶሻል ሚዲያ ላይ አይደለም ማሽቃበጥ ያለባችሁ። ራሳችሁ ላይ አሽቃብጡ፣ ለራሳችሁ ቦታ ስጡ፣ ራሳችሁን አስከብሩ፣ ራሳችሁን ከፍ አድርጉ። ቤተሰብ ይመርቃችኋል፣ አገር ይመርቃችኋል፣ ውስጣችሁ ደስ ይለዋል፣ ሰላም ይመጣል። እስኪ አሁን የተለየ ባህሪያት ውስጥ በቃ የተለመደውን አብራችሁ የነበረውን ነገር ውጡና ሌላ ታሪክ ሰው ግቡ። እስኪ ሌላ ሰው ሁኑልኝ። ያኔ የፈለጋችሁትን ነገር ማግኘት ትችላላችሁ። እግዚአብሔር የሚሳነው ነገር የለም። አይገርም? ሁሌ እኮ በቶ በር እያንኳኳ ነው። አንቺ ጩኸት ላይ ስለሆንሽ ነው። ውስጥሽ ጮሆ ውጩ ጩኸት፣ የማዳም ጩኸት፣ የኑሮ ጩኸት፣ የእድሜ ጩኸት፣ የጤና ጩኸት፣ ስንቱን ተሸክማችሁ ነው የምትኖሩ እንዴ? ሰው ለሰው ይባላ ምን አገባሽ እንዴ? አሁን እኮ የማያገባችሁ ቦታ ላይ እኮ ነው ህይወታችሁን እያበላሻችሁ ያላችሁት። ምን አገባሽ እንዴ? ምን ቤት ነሽ አንቺ? ሰው ጌም ላይ የምትቀመጨው ምን ቤት ነሽ አንቺ? ምንድን ነው ምንድን ነው? እስኪ አሁን እጄ እንደው ያዘነበለውን አንድ ሰው እጅ ልንካስ። አሁን እዚህ ጋር ለምለም የጎጃሚዋን ልንካት እስኪ። ለምለም አሁን 17400 ሰው ተከታይ አለ። ከዛ ትንሽ ቆይቼ ደግሞ አዚቲ የምትባለዋን ነካዋት። 1900 ተከታይ ነው ያለ። እሺ ከዛ ደግሞ ማን ልንካ? ብርቴ የምትባለውን ነካ። 3000 ሰው ተከታይ አለ። እንደገና እናቴ ህይወት የምትባለዋን ነካዋት። 3300 ምናምን ሰው ነው ያላት። ከዛስ ሌላ ማን ልንካ? ገነትን እስኪ ሊያዛት። ገነት 1163 ሰው አላት። ሌብሏ 0 ነው። እሺ ኤምነኝ የምትባለዋን ነካት። 2500 ምናምን ሌብሏ 5 ደርሷል። ለሰው ጊፍት ሰጣለች። እሺ ከዛ መሲ የምትባለው ሰለሞን ነካዋት። 1150 ነካዋት። ኬድዬ እናቴ ኪዳነ ምሕረት እናቴ የምትባለው ነካዋት። 1178 ነው ያላት። ኪድዬ እናቴ ኪዳነ ምሕረት የምትባለው ግን ስንት ሰው ነው ፎሎ ያደረግሽው ብትባል፣ የሀገር ህዝብ ስንት ሰው ትከታያለሽ ብትባል፣ አንቺን ለምን አይከተሉሽ? አንቺ ከማን አንሰሽ ነው ያልተከተሉሽ? አንቺ ምን ሆነሽ ነው? አንቺ አትረቢ ማለት ነው። አንቺ እድሜ ልክሽን የሰው ባሪያ ሆነሽ ማዳም ቤትም ባሪያ ሰውም ባሪያ አድርጎሽ ነው ሊኖር የሚገባው። አንቺ ለምን አንቺን ሰው አልተከተለሽ? በምንድን ነው የተለየሽው? ምንድን ነው? ቆይ መስፈርቱ ምንድን ነው? የትምህርት ማስረጃ አምጥተው ነው እነሱ? ዲግሪ አምጥተው ነው? ዶክሜንት አምጥተው ነው እዛ ቦታ ላይ የተቀመጡት? አንቺ ምን ስለሌለሽ ነው እዛ ቦታ ላይ ያልደረሽው? አሽቃባጭ ስለሆንሽ ነው እንጂ ለአንቺ እንዲያሽቃብጡ ግን ማድረግ ትችይ ነበር። አንቺ ከማን ያንሳል ብለሽ በውስጥሽ ያለውን ነገር ጥርግርግ አድርገሽ የታጠርሽውን የወሬው ምናምን ትተሽ አንቺ ራስሽን ካስከበርሽ ከፍት ያለሽ ግን አይደለም። አንቺ 1000 ምናምን ላይ 5 ዓመቴ ነው 6 ዓመቴ ነው ያለሽ፣ 3 ዓመቴ ነው 4 ዓመቴ ነው ያለሽ። ምክንያቱም አንቺ ያሁን አሳምነሽ ያለሽው አይምሮሽን ምንድነው? አይምሮሽን አሳምነሽ ያለሽው እኔ የሰው ተከታይ እንጂ እኔን ማንም አይከተለኝም፣ ማንም እኔን አይፈልገኝም፣ እኔ ነኝ ሰው የምፈልገው፣ እኔ ነኝ ማሽቃብጠው ብለሽ ስለተነሳሽ፣ አዎ ትክክል። በዚህ ሂድ ውስጥ በዚህ ወደ አጀንዳ ተነጋግረው ተመካክረው ማታ ተነጋግረው አድረው ጠዋት ቀውጢ ሲያደርጉት አብራችሁ ቀውጢ ታደርጋላችሁ። እዛም ሄዳችሁ ትክክል፣ እዚህም ትክክል፣ እዛ ጋኔ ደግሞ እኮ የራሳችሁ መጥፋት ብቻ በቂ እኮ በሆነ ሰው ጎትታችሁ የምትጠሩት ነገር ነው። ናይ በእንትን ሪኩዌስት ልካላ ካልሰማቻት ከእንቅልፏ ቀስቅሳ ተነሽ ዛሬ ጮማ አይሆነ እንዴ ጆሮዬን ኮረኮረኝ እንቅልፍ እኮ እምቢ አለኝ። እኔ ተነሽ ምንድን ነው? ኧረ ተነሽ ዛሬ ጮማ የሆነ ወሬ መጥቷል። የሚገርም ነው። ጉድ ነው ጉድ። ጉድሽ ይፍረስ መድኃኒዓለም። ድንኳን ይሰራልሽ ላይሽ ደስታ የቴ ትለያላችሁ እኮ። ታዲያ ማን ነው ታዲያ ትክክለኛው? እብዱ ማን ነው? በሽተኛው ማን ነው?
እንዴ? እናንተ እኮ ራሳችሁ እንዲያጣችሁት ቆም ብለሽ ግን ራስሽን ቼክ ስታደርጊ እንዴ ምን ሆነሽ ነው? የማን ልጅ ነሽ? እስኪ አባትሽን አስታውሽው። በሰፈርሽ ምን አይነት የተከበረ ሰው ነበር? እናትሽን አስታውሻት እስኪ። ምን አይነት ግርማ ሞገስ ያላት? ወንድሞችሽን አስታውሻቸው እስኪ። አካባቢሽን አስታውሽስ። ዛሬ ቶሎ ብለሽ ሂደሽ የሆነ ነገር አድርገሽ ከሰው ጋር እኩል እንድትቆጠሪ መሆን ያለብሽ እንጂ ቤተሰብ እረስቶሽ ማናት እስከሚልሽ መቆየት ነበረብሽ እዚህ ሀገር። አንቺ ማዲያት አውጥተሽ አንቺ የሀገር ዊግና የማኔር ገዝተሽ ብትሄጂ ለቤተሰብ ምን ይጠቅማል? አንቺ ሂደሽ ጠዋት ማታ ታመንኩ እያልሽ ቤተሰብን ገና አምቡላንስ ያልገባበትን ቤተሰብ ገጠር ውስጥ አንቺ ታመሽ እንደገና ለአንቺ ያ ሁሉ ሰው ስቃይ ውስጥ ይግባ? ለምን እንደዚህ ትሆኛለሽ? አብሮሽ የሚሄድ እኮ የለም። ብቻሽን ነው የመጣሽው። ስትሄጂም ደግሞ ብቻሽን ነው የምትሄጂው። አሁን የምታየው የሁሉ እንዲህ ለዚህ ሁሉ ያደረሻቸው ሰዎች ማንነትሽን አያውቁትም፣ አይሰሙሽ። አንቺ ነሽ። የሚገርምሽ ነገር ለየትኛው ህይወት ነው የምትጨነቁት? በገንፎ ተጀምሮ በንፍሮ የሚያልቀው ህይወት ነው እንደዚህ መከራችሁን እያያችሁ ያላችሁት? ሰው ሁኑ እህቶች፣ ከቻላችሁ ሰው ሁኑ። ወሬውን ተውት፣ እኔን ተውት። ስለኔ ምን አገባችሁ? የፈጠረ እግዚአብሔር ትክክል አድርጎ ፈጥሮኛል። ስለኔ ምን አገባሽ አንቺ አፍሽ የምትከፍቺው? ስለኔ አንቺ ማንሽና ነው በእግዚአብሔር ፍጥረት የምትጨናነቂ? እኔ ምን ልሆን? ምን ንግግሬን ከሆነ ሐሳቤን ተቀበሉኝ፣ ካልተቀበላችሁ ተውት፣ ጥሎ መሄድ ነው። መጣችሁብኝ እንጂ ያልመጣሁባችሁ። እኔ እኮ ሰው ቤት እጅ አይደለም የምቀባጥረው፣ በገዛ ቤቴ እኮ ነው። በገዛ ቤቴ ምንም ባደርግስ ምን አገባሽ? ምን አገባሽ? ምን ቤት ነሽ አንቺ? መጥሽ እዚህ ጋር ልትፈትፍች የምትፈልጊው ስለኔ? እኔ የምፈልገውን እህቶችን ማዳን ስራዬ ነው፣ አላማዬ ነው ብዬ ተነስቻለሁ። በቃ የምፈልገውን ነገር እያደረግኩ ነው። አለቅ። እግዚአብሔር የሚወደውን ስራ እየሰራው ነው ወይስ መጥፎ ስራ እየሰራው ነው? እሱ ምን እናንተ ነው የምታውቁት። ሌላ ነገር ካለ በሌላ መንገድ መጠየቅ መብት አለ። ከዛ ውጭ ግን ይሄ መልክ ለመያዝ የምታደርጉት ነገር ትክክል አይደለም፣ ትክክል አይደለም። ነገርኳችሁ እህቶች፣ እናንተ ለኢትዮጵያ ታስፈልጋላችሁ። እናንተ ኑራችሁ ህይወታችሁ መቀጠል አለበት በጤንነትና በሰላም። ስለዚህ በሰላማችሁና በጤናችሁ ላይ አትደራደሩ። ለምን ጭንቀት ውስጥ ገባችሁ? ለምንድን ነው መከራችሁን የማይታዩት? የሰው ፍላጎት ስለጨመረ አይደል? እንደ ጭማሪ እኮ ነው እየተሰቃያችሁ ያላችሁ። እዚህ ጭማሪ ነው እንጂ ሌላ ነገር እኮ አይደለም። ከምትኖሩት ኑሮ ምን የቀየረባችሁ ነገር አለ? ንገሪኝ። የመጣሽው ህይወትሽን ለመቀየር ነው የመጣሽው። ከተቀየረ ይቀየራል፣ ካልተቀየረ ምን አስጨነቀሽ? እግዚአብሔር ነው የሚቀይረው፣ እግዚአብሔር ያውቃል። አንቺ ስትደክሚ እሱ ኃይልና ብርታቱን ሰጥቶ እንደሚያስነሳሽ ካመንሽ ትቀጥያለሽ። ከምንም በላይ ግን በጭንቀትና ሰላም በማጣትና ጤናሽን በማጣት ለምን ለሰላምሽ ቅድሚያ ትሰጭ? ለወሬ ቅድሚያ ከምትሰጭ እስኪ አሁን ለወሬ ነው ቅድሚያ ምስ እውነቱን እናውራ። ለወሬ ነው ቅድሚያ የምትሰጡት? ለሰላማችሁ ነው ቅድሚያ የሰጣችሁት? እዚህ ቁስቲ ለወሬ እውነተኛ ነው። ራስሽን አጋልጭ። ለወሬ ነው አንድ ቁጥርን ተጫኑልኝ ነው ለሰላምሽ ነው የምትኖር? ሁለት ቁጥርን ተጫኑልኝ ለሰላምሽ ነው። ለወሬ አንድ ቁጥርን ተጫኑልኝ። ይሄ ወሬ ይበዛል። ይኸውላችሁ ነኪያ ለምለም ራሷ ለወሬ ነው። ሞትኩኝ ትዝታ በለው አቤት አማራዬም እሺ ፈዲላ የወሬ ሞትኩ ያለ እግዚኦ የቶር ነፃነት አቤት 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 አይ ቤተሰብ ያላየ ጉድ ዋይ 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 እና ማን ነው ጥፋቴ? ሰው እንዴት በሰላሙና በጤናው ይደራደራል? እሱ እኮ ነው በቃ የቀራችሁ ሀብት። ሌላ ምን የቀራችሁ ነገር አለ? ገንዘብ ውስጥ በመቼ ተይዙ? ለወሬ ሞትኳት ተው። እኔ አሁን 218 ሰው ነው 19 ሰው እያየ ነው አይደለ? አሁን ልብሴን ባወልቅ ልብሴን አውልቄ እዚህ ጋር እየየ ብዬ ወደ ነገር ባደርግ ማርያም ምስክር ሄደች 5000 6000 ገብቶ ቁጭ ነው። የወሬ ሱስ የወሬ ነገራችሁ በጣም አይኪዋችሁ በጣም ለምን መጥፎ ነገር ነው የምትፈልጉት እንጂ ይሄን አሁን ጥሩ ነገር ነገ ህይወትሽ ይስተካከላል። ሌላ ምን ያልኳችሁ ለነጋችሁ ብርሃን የሚሆናችሁ ነገር ዛሬ ስታስተካክሉ ነው ያልኩት።
ይሄ ነው መወደድ የነበረበት። አሁን ልብሴን አውልቄ ወይም ደግሞ እንደ ብደ ቢያደርገኝና ወይም ደግሞ መንፈስ ያዜ ብዬ ብል 10,000 ሰው 30,000 ሰው ሊደርስ ይችላል። በለው ሰው ተጠራርቶ ነው የመጣው። ሳሚ ያበደ ዳራት በቸቅ ጥርስሽ ነው የሚረግፈው። ባሻንጉሊቱን በምንም እየተከተከተሽ አስበሽዋል? ወረኞች ናቸው እንዳለ አትቀር ወረኞች። የመጨረሻ የወሬ ባንክ ነው እንጂ የገንዘብ ባንክ የላቸው። የማይወልድ አፕሊኬሽን ጭናቸው ነውር ነው። አይደረግም፣ አይሆን። ራስሽን መከልከል አለብሽ። መጥፎ ነገር አትውደዱ። ይሄ ነው እኮ አዳፕት እየሆነ ያለው። የሆነ ነገር ሰው ሲጣላ፣ ሰው ሲጋጭ፣ ሰው እንትን ሲል ምን ያደርግላችሁ? ምን ይሰራላችሁ? ከዛ ምን ትጠቀማላችሁ? ምንም የምትጠቀሙት ነገር የለም። አይምሯችሁን አበላሽታችሁ ነው የምትቀሩት። ሰው ውድቀት እንዴት ያስደስታችሁ? የሰው መሞት እንዴት ያስደስታችሁ? እናንተም ሰው ናችሁ። ከሰው የተለየ ሌላ ባህሪ የላችሁም። ነገ መሞታችሁ አይቀርም። ነገ መጎዳታችሁ አይቀርም። ነገ ዋጋ መክፈላችሁ አይቀርም። ስለዚህ የግዴታ በትክክለኛው መንገድ ለሰላሜና ለጤናዬ ማንም ሰው ካጠገቤ እንዳይደርስ ብለሽ የራስሽን አጥርጠሪ። ጓደኛሽ ትሁን ማንም ይሁን ሰላምሽን የሚነሳ ነገር መተው ነው ያለ። ጊዜ ለእግዚአብሔርና ለራሳችሁ ስጡ። ወሬን ወደኋላ ያስቀረናል። ሳሚ 10 ዓመቴ ነው አልሽ እና እኔ እድሜ ልስጥሽ? ከ10 ዓመት በኋላ እኔ ምን እንዳደርግ ፈልገሽ ነው እናትዬ ወዴ? እኔ ምን ላደርግ ከ10 ዓመት በኋላ ምን እንደሆነ ነው? ምን እንዳደርግ ነው? 10 ዓመት እኮ ጠጣሽው እኮ። እኔ ታዲያው ከ10 ዓመት በኋላ ምን ምክር ልስጥሽ? ጤነኛ ከሆንሽና ሰላም ካለሽ የድሮ ነገርሽን ተይና አርፈሽ ወደ ሰላም ወደ ሀገርሽ ገብተሽ ወይም ደግሞ እዚህ መስራትም ካለብሽ የሆነ ነገር አድርገሽ ራስሽን ቀይር። እንዴ ምን ሆናችሁ ነው? ካናዳ ያበላል ስትባሉ ካናዳ ትሄዳላችሁ። ለመሄድ ትዘጋጀ ብራችሁን ታፈሳላችሁ። ቤሩት አልቀራችሁ አውሮ እንትን ኳታር አረብ ሀገሩን በሙሉ ጨርሳ እኮ አሁን የት ልሂድ ብላ ቁጭ አለች ልጅ። በመሄድማ ራሳችሁን አጨርሱት ሴቶች። ደክሞኛል ካልሽ እኔ ጋር መተሽ ደክሞኛል ብትይ እኔ ምንም አበሻ ማለት ነው ስትወድቂ ሊረዳሽ የሚችለው ምንድነው የሚል ነገር ነው። አይዞሽ የኔ እናት አይዞሽ እንግዲህ ምን ይደረግ ያለ ነው የሚሉሽ። ስለዚህ እጅሽን ከመስጠትሽ ከመውደቅሽ በፊት ግን ንቂና ከአሁኑ ጀምረሽ ሰው መሆን ትችላለሽ። ይኸውላችሁ እኔ ልብህ ውስጥ ምን ይሰማል ብትሉ ገና እግዚአብሔር በህይወት እስካቆያችሁ ድረስ እድል አላችሁ። አሁን ነገሮቻችሁን አሁን ድሮ የምታደርጉትን ነገር ትታችሁ ሰው ሁኑ። ሁሉም ሰው የራሱን ኑሮ እየኖረ ነው። ሞኝ አትሁኑ። እኔ ማንም ምቀኝ አይደለሁ። ማንም ይለፍለት፣ ማንም ይደግ፣ ማንም ይለወጥ፣ ማንም ትልቅ ደረጃ ይደርስ ደስ ይለኛል። ማንም እናንተስ ለምንድን ነው እንደዛኛችሁ ሰዎች የማትሆኑት ነው እኔ ጥያቄ። ምን ችግር አለ? ምን ክፋት አለው? ምን ክፋት አለው? ሰው ትልቅ ቦታ ድረሱ ማለት ክፋት አለው? የለውም የለውም። እዚህ ጋር ቤትና ብር እያለው አገር መግባት ያስጠላው ሰው ወየ በሉኝ ይላል። ወየ ምንድን ነው? ወየ በሉኝ ምን ልታደርግ ነው አንተ? ቤቱ ልታሻሽጣቸው ነው? እሺ ሴት ነሽ ወየ ቢሉሽ ምን ልታደርግላቸው ነው? በነገራችን ላይ ይኸውላችሁ
ካለ እግዚአብሔር በስተቀር ያላችሁበትን ሁኔታ ማንም መፍትሄ አይሰጣችሁም። ይህን እወቁ። ቁስላችሁን፣ ህመማችሁን፣ ድካማችሁንና ሐዘኔታችሁንና ችግራችሁን የሚያውቀው እግዚአብሔርና እግዚአብሔር ብቻ ፈጣሪ ብቻ ነው የሚያውቀው። ሱሱ እፈልግሻለሁ። በውስጥ መስመር ዋትሳፕ ላይ መልእክት አስቀምጭልኝ። ዋትሳፕሽ ጠፍቶኝ ነው። እፈልግሻለሁ። ሞኛቱ ሰው ችግሬን ይፈታልኛል። እዚህ ጋር የሆነ ነገር ወጥቶ ሲነገር እውነት እየመሰላችሁ በውጭ አይቀራችሁ በውስጥ አይቀራችሁ መከራ የምታዩ ሰዎች አላችሁ። እኔ በጣም የሚገርም ነገር እኮ ኢሉሚናቲ የሚባለው ይሄ የሰይጣን 666 የሚባለውን እምነት እንኳን ሂዳችሁ እኮ እዛ እኮ 380 ሺህ ብር ከፍላችሁ እኮ ብር ለመቀበል እኮ ብር የከፈላችሁ ጀግኖች እኮ ናችሁ። እናንተ እኮ ትለያላችሁ ምለው በምክንያት እኮ ነው። ለምን ከፈልሽ እላታለሁ። በቃ ቤተሰቦች ህይወት ይቀየርልሻል ምናምን ተብዬ ምንድን ነው የሚባለው? ተውንጅ ያሳደጋችሁ ደብር ያሳደጋችሁ መስጊድ እንኳን አያዝንባችሁም። እናንተ እኮ በጣም የተለያችሁ ሰው ስማርት ይሆናችሁ እንዴ! በምንድን ነው ከእናንተ የተሻለ ሰው እንኳን እንደፈለገ ቢያደርጋችሁ እኮ ጥሩ። እናንተ እኮ ከነሱ እኮ ትሻላላችሁ፣ አላወቃችሁትም እንጂ። ይህ እኮ ፌር አይደለም፣ ትክክል አይደለም፣ አግባብ አይደለም። የገዛ ውድ የሆነ ህይወትሽን በቀልድና በቀልድ ማጥፋት የለብሽም። ልትኖሪ ነው የተፈጠርሽው፣ መኖር አለብሽ እዚህ ዓለም ላይ። የመኖር የተሰጠሽን እድልሽን ለማንም አሳልፈሽ አትውደቂ። ነገ ኩላሊትሽ ፌል ቢያደርግ ማንም ተከትሎሽ አይመጣም። ነገ የሆነ ነገር ሀፕን ቢያደርግ በቃ መጨረሻ ሜዳ ላይ ነው የምትቀር። በጣም ብዙ የምናውቃቸው ልጆች ጉድ የተባለላቸው ሰዎች ዛሬ በቃ የሉም። እኛ እግዚአብሔር እውነቴን ነው በጸጋው ነው ያቆየን። እናንተ ያላችሁ ቀሪ እግዚአብሔር ከሰጣችሁ ውድ ሀብት ሰላማችሁ ነው። ሰላማችሁና ጤናችሁ ላይ አትደራደሩ። ተውት። ገንዘብ ይምጣ፣ ከመጣ ይምጣ፣ ካልመጣ ይምጣ። ምን አባቱ እግዚአብሔር እንደሆነ ውራሞራን የሚቀልብ አምላክ ለመብላት ለመጠጣት ከሆነ ማለች እኮ አንዷ ረጅም ዓመት ለፍታ ደክማ ስትሄድ የነበራት በሙሉ አታውንም። ለዚህ ነው እንዴ የተሰደድኩት? ለዚህ ነው ወይ የተንከራተትኩት? እንዴ በቃ እኮ ለሆድሽ ከሆነ እኮ ሆድሽ እኮ አንድ ለአንድ ሆድሽ እኮ መሆን ትችይ ነበር የትም ቦታ ላይ ሆነሽ። የተመጣው እኮ የተሻለ ነገር ለመቀየር የተሻለ ነገር ለማግኘት ነበር። የተሻለ ነገር ለማምጣት ብለሽ መተሽ ሰላምሽን ማጣት ነበረብሽ። ለምንድን ነው አይምሮሽ የተበጠበጠው? ማንም በአንቺ ህይወት ላይ ስልጣን የለው። ማንም አንቺ ላይ መጥቶ ፊጢጥ የማለት ስልጣን የለው። ወላ ማዳም ወላም ማንም ቤተሰብ ከተረዳሽ ይረዳሽ። ያለብሽን ሁኔታ ያለብሽን ችግር እስከዛሬ ዋጋ የከፈልሽውን ነገር ከተረዳ ይረዳሽ። ካልተረዳ ግን ምንም አደርጋል። እስከሚረዱሽ ራስሽን ጥግሽን መያዝ አለብሽ። ካልተረዱሽ ታዲያ እንዲህ አስረድትሽ አትችይም። እኛ አንቺን ንግግር አይደለም ገንዘብሽን ነው የምንፈልገው ካሉሽ እኔ ገንዘብ ለጊዜው ስለሌለኝ የምትረዱኝ ቀን ትረዱኛላችሁ። አሁን ማሰላማ ማለት ነው እና ምን ይደረግ ታዲያ? ገንዘብሽን ፈልገው ግን ንግግርሽን ጠልተው ሐሳብሽን ጠልተው አረ መጥቼ ልረፍ ስትይ ኖ ካሉ እነዚህ ታዲያ ምን ቤተሰብ ናቸው? ምናልባት የሆነ ሆስፒታል ላይ ተቀየረሽ ከሆነ ቼክ አድርጊ፣ ወይ ደግሞ ቤተሰብ ካልሆኑ ይናገሩ። እውነቱን ህይወትሽን መኖር አለብሽ እንዴ። ለምን ነፍስ አውቀሽ መጫወቻ ትሆኛለሽ እንዴ? የምታየው ሰው እየኖረ ነው። አንቺ ግን ለምን መኖር ያቃተሽ ይመስልሻል? ምክንያቱ ምንድነው? ለምንድን ነው? ማን ነው አንቋ ያዘሽ? ማን ነው መንገድሽን የዘጋጋብሽ? ለምንድን ነው? ለምን ማን ነው ሲከፋፈልሽ?
ለምንድን ነው አንቺ እኮ የገጠር ልጅ ስለሆንሽ ነው፣ አንቺ እኮ የከተማ ልጅ ስለሆንሽ፣ አንቺ እኮ ቤተሰብሽ እናት ስለሌለች ነው፣ አንቺ እኮ አባት ስለሌለ ለምን ምክንያት ይደረደርልሻል? አይደለም አንቺ ለአንቺ በቂ ነሽ። የሆነ ቦታ ለመድረስ ተነስተሽ መጥተሻል። አሁንም የሆነ ቦታ ላይ ለመድረስ ሰው አያስፈልግሽም። ማንም ወላ ሳሚ ወላ ከበደ ወላ በቀለ ወላ አስካለች ወላ ጠዱ ማንም አያስፈልግሽም። አንቺ ለመነሳት ቆርጠሽ ከተነሳሽ ማንንም አያስፈልግሽ። ህይወት ያስተማረሽ በቂ። ህይወት እኮ ብዙ ነገር አስተምሮሻል። ለምን ይመስላችኋል እንዴ ይሄ ልጅ አይደክመውም እንዴ ይሄ ልጅ አይሰለቸውም እንዴ እድሜ ልኩን እዚህ ተዘፍዝፎ እንደዚህ የሚያወራው ምናምን የሚሉ ሰዎች እንዳሉ እኮ በደንብ አውቃለሁ። ግን እነሱ ምን አስበው መስሏችሁ ነው እንደዛ የሚሉት? ለኔ ስለሚጠሉ ይመስሏችሁ ነው? አይደለም። እኔን ጠልተውኝ እኮ አይደለም። ኖ ስለኔ መቀመጥ ምናምን ስለኔ ማውራት ምናምን ገርሟቸው እኮ አይደለም። ለዛ መስሏችሁ ነው? ድረሱበት። ሬዲት የምትባይ እህቴ ሳሚ እኔ ሳውዲ ከመጣሁ 4 ዓመቴ ነው፣ ልጨርስ ነው፣ ግን ምንም የለኝም። እና 4 ዓመት ሰርተሽ ምንም የለኝም ካልሽ አንቺ የሆነ ነገር ከአይምሮሽ ውስጥ ጎሏል ማለት ነው። የሆነ ነገር ጎሏል አይምሮሽ ውስጥ። የሆነ ኦፕራሲዮን አድርገው የሆነ እቃ ወስደውብሻል። 4 ዓመት የሰራሽው ብር ከሌለሽ የሆነ ነገር አለብሽ ማለት ነው፣ ችግር አለ ማለት ነው። ቼክ ተደረጊ። እና ታዲያ እኔ 4 ዓመት ሰርተሽ ምንም የለኝም ምን ትመክረኛለህ? ምን ልመክርሽ ነው? ቆይ ምን እንዲልሽ ነው? አሁን ከኔ ምን ጠብቀሽ ነው? አረ ጎበዝ ተው፣ ግድ የላችሁም ተው። እና ምንም ከሌልሽ እንግዲህ ምንም በቃ ለቅሶ መቀመጥ ነው። ድንኳን ይዞ ምናምን ለቅሶ እንድንደርስ ነው ወይስ 4 ዓመት ለምን የለሽም ምናምን ብዬ ምን እንድፈጠር ነው? ምን እንዳደርግ ነው? ጎበዝ እስኪ ንገሩኝ። እንደው እግዚአብሔር ራሱ 4 ዓመት ፈጣሪው 4 ዓመት ሰርቻለሁ ምንም የለኝም ብትዩ ፈጣሪ ራሱ ምን ሊልሽ ትፈልጊያለሽ? እንኳን እኔ አንድ ማረባ ቃተኛ ማረባው ፈጣሪ ምን ሊልሽ ፈልገሽ? ፈጣሪ እኮ ምንም ያለ እዚህ ጋር ደግሞ አንዷ ደግሞ የዛሽ ቤቴ ደግሞ 2 ዓመት ሰርቼ ምንም የለኝም አሁን ግን ወስኛለሁ ለመያዝ። መቼ ነው ዝም የምትለው? አንቺ ስትሞች ምን ትመስላለች? በእግዚአብሔር በስመ አብ። አንቺ ስትሞች ነው ዝም የምለው። ወደዳችሁም ጠላችሁ መያዝ ነው የሚያስከብረው። በዛው ትክክል። ገደል ግባ አለችን። ቆፍሪውና እኔና አንቺ አብረን እንገባለን። ቆፍሪውና ጥሪኝ። እሺ ጉድጓዱን ቆፍሪውና ገደል የምንገባበትን ጉድጓድ ቆፍሪውና ከዛ አንቺ ትገቢያለሽ። ከዛ ወይ እኔ አብረን እንገባለን ወይ ደግሞ እኔ አንቺ ገብተሽ በቆፈርሽ ጉድጓድ እኔ ያለብስሻለሁ። ሌላ አለሽ? የስደተኛ ብር የጣማቸው እኮ ናቸው። ዝም እንዲያስብልህ ይፈልጋሉ። ሳሚ እንዳትናገር ሪፖርት ያደርጋሉ። ሊዘጉብህ ነው። ሪፖርትማ እየተደረገ እኮ ነው። አሁን እኮ እናንተ ኮፒሊንግ ሼር አድርጉ ማለት ሰልችቶኝ ነው እንጂ ሪፖርትማ እየተደረገ ነው። ሲቋረጥ አብረን ማሰላማቻውን እንባባላለን። እነሱ ሌላ ምን ስራ አላቸው? ዋትሳፕ ግሩፕ ከፍተው እኮ ሳሚን ሲገባ ሪፖርት አድርጉ ተባብለዋል እኮ። እኔ ስክሪንሾት አድርጌ ያሳያቸዋል። ዋትሳፕ ደግሞ የሚገርም ነገር እኮ እርስ በራሳቸው እኮ አይስማሙም። እኔን መልሰው ሳሚ ለዚህ ግሩፕ ውስጥ እኮ እንደዚህ እየተባለ ነው ስትገባ ኮፒሊንግ ሼር አስደርግሽ ይሉኛል። እኔ እኮ የሚገርም እዛም አብረው ግሩፕ ውስጥ አሉበት እኔም ጋር አሉበት። ለምንድን ነው 2 ቦታ የምትሆኑት? አንድ ቦታ ሁኑ። አንድ ቦታ ሁኑ። አይዟችሁ። ጣማቸው ብሩ ጣማቸው። ከዛ በቃ ሊያዘጉብህ ይፈልጋሉ። ምን ያደርጉ?
አሁን ምን ያልክ አንተ? አሁን ብር አትስጡ ለራሳችሁ ሆኖ ነው ያልከው። አገራችሁ ግቡ። አይወደድማ። እሱ ማይፈለግበት እኮ ነው። እናንተ እኮ መቼም አንድ ቀን የሚገባችሁ ቀን መቼም እንደሆነ አላውቅም እንጂ አይፈለግም። የአረብ ሀገር ያለች እህትን ከስተካከይ ገንዘብሽን ያዥ ሰውኝ መባል አይፈለግም፣ አይፈቀድም። ህግ አይፈለግም። የሌቦች ህግ ነው። ጥቅማቸው የሚገሉባቸው ሰዎች ስላሉ ደግሞ ዛሬ ቲክቶክ የሚባል ዝቃጭ መጥቶ ነው እንጂ ያዘቀጠን ፌስቡክ ላይ እና ዩቱብ ላይ እግዚአብሔር ይመስገን ክብር አልነበረኝ። የምናገረው ሁሉ ተሰሚነት ነበረው። ምንም ነገር ስናገር ሁሉ ምን ነበር የሚሰማኝ። አሁን ላይ ቆይ ብር ተቀባዮች ምን ያደርጉ? ከሰጣቸው ብር እኮ መስጠት እኮ አይደለም። አሁን ያልገባሽ ነገር አለ። አሁን እናንተ የመሰላችሁ ብር የሚቀበሉ ሰዎች ናቸው የሚቃወሙና አይደሉም ወይ እናንተ? አንዴ ምልክት አስተላልፍ ሳሚዬ ትቻለሽ። ቤተሰብ የሳሚ ቤተሰቦች የሳሚ ወዳጆች ሪፖስት አንዳንዴ ብቻ ነው የሚደረግ። ደጋግማችሁ ሪፖስት ይችን ቢጫዋን ምልክት ደጋግማችሁ ስትነኩ ሌላ ነገር ነው። ስለዚህ አንዴ ሪፖስት ካደረጋችሁ ማንም ሰው እናንተ ያላችሁበት ቦታ የት እንደሆነ መጥቶ እንዲያይ ብቻ ነው። ኮፒ ሊንክ ሰማያዊ ዋናው ማድረግና ከይቅርታ ጋር ብዙ ጊዜ ሪፖስት ስታረጉ ስላየው ነው። ኮፒ ሊንክ እንጂ ሪፖስት አይደጋገምም። አንዴ ብቻ ነው ሪፖስት የሚደረገው። ሪፖስት ግን ምንድን ነው የሚጠቅመው? ቢጫ ነገር ነው። ሪፖስት ልክ ላይ አሁን እኔ የኔ ቤተሰቦች የት እንዳለሁ እየመጡ የሚያዩኝ ለምንድን ነው ሪፖስት ላደርግ? ሪፖስት ማለት እኔ እዚህ ቤት ነኝ ብሎ እንደማሳወቅ ነው። እኔ እዚህ ቤት ነኝ ያለሁት ብሎ እንደማሳወቅ ነው። ቢጫ ምልክቷን መንካት ሪፖስት ማለት ነው። ኮፒ ሊንክ አሁንም ማን ነው ደግማችሁ ለምለም ጎጃሚዋ አሁን ሪፖስት ከዛ ደግሞ ሪፖስት ስታረጉ ሪፖስት ማድረግ ከዛ አለማድረግ ነው የሚሆነው። ሶ ወደ ሌላ ነገር ነው የምትቀይሩበት ማለት ነው። ቤቱ ነው ለምን አንዴ ነው ያደረኩት። ትክክል ነሽ። ግን ኦኬ አንቺ ለምለም ከዚህ ኮፒ ሊንክ ስታረጊ ስላየሁት ነው። እኔ ፍቅር ይቅርታ። ሶ ኮይን ነው እንዴ? ሪፖስት አንድ ኮይን ነው እንዴ? ኖ ምንም ሳንቲም የለውም፣ ምንም የለውም። በቃ እንደሱ ሳይሆን ለዚህ ጋር አሁን አብዛኛ አሁን የኔ ፋሚሊዎች እንዳለ እንደዛ ሳደርግ መጥተው ይመጣሉ በሙሉ ሊያዳምጡ ማለት ነው። ኮፒ ሊንክ ማድረግ ደግሞ አንተን ማለት ሰውን በብዛት እንዲመጣ መሰለኝ። እኔ ኮፒ ሊንክ ማድረግ ያው አሁን 3400 ኮፒ ሊንክ አድርገናል። ያ ማለት እንደታጣው ለሱ ይጠቅመዋል። ምክንያቱም አብዛኞቹ አሁን አንዳንዶችን ሊያዘጉበት የሚፈልጉት ምናምን ለሱ የሚጠቅም ነው ኮፒ ሊንክ የሚደረገውና ታብታቡ ደግሞ ያው ብዙም ነው። ግን አብዛኞቻቸው ደግሞ የሱ ወዳጆች ምንድነው በቃ ስለኛ ነው አይደል? እኛ ነው የሚመክረን። የቲክቶክ ቅርጽ ያለው ጊፍት አለ አይደል? እሱን ከሰጣችሁኝ እሱ ኔምበር ነው። ኔምበር ያው አንተ ላይ በምትገባ ሰዓት ይመጣልናል፣ ከላይ እንገባለን። እሱ ኔምበር ነው። እሱን እየሰጠን ነው የምንገባ። የቲክቶክ ምልክት ሳይሆን የልብ ቅርጿን ምልክት ከላይ ማንኛውም ሰው ሁልጊዜ መግባትን ለማወቅ የሚጠቅም አንዳንድ ኮይን ናት። የቲክቶኳ ሳይንም አንድ ኮይን ናት፣ የልብ ቅርጿም አንዳንድ ኮይን ናትና ሳሚ ኦፊሻል የምትለው ልብ ቅርጽ ስትነኩ እያንዳንዳችሁ ሜምበር ትሆና። አሁን እኔና ለምለም ስለሆነ ደግመን መሆን አንችልም። ነገ ነው መሆን የምንችለው ወይ ከነገ ወዲያ ማለት ነው። እና ለማንኛውም ሳሚዬ እኔ በእውነት በጣም አድናቂ ነኝ። ምክንያቱም እኔ ብዙ ጊዜ እንትላለሁ እና ስልክ ሰሞኑን ነው እኔ የተከታተልኩት እንጂ ብዙም እንትን አልልም። ግን አብዛኞቻችሁ ደግሞ ምንድነው የምትሳደቡት? ብዙም ጊዜ በቃ ለኛ ብሎ ሲናገር እናንተ የምትሳደቡት ነው። በተለይ ደግሞ ሴቶች አሁን ምን የሚሉት ነው? ስድብ እንደዚህ ነው፣ አንተ እንደዚህ ነው። እዚህ ጋር እኮ ቁጭ ያለው እኛን ሊያስተምር እኛን ሊገስጥ እንጂ እዚህ ጋር እኮ እንደሌላው ማንኛውም ጌምም አለ ምንም አለ እንደፈለገ መጫወት ይችላል። ስለዚህ ለምንድን ነው ስድብስ ምን አመጣው? ለምን እንደዚህ እንሆናለን? እንደገና እሱን እንደማበረታታት ለኛ ብሎ ነው አይደለ? ለምን አንሰማም እኛስ? ስለዚህ እናንተ ሰደባችሁትና እሱ አይለጠፍበትም እኮ ምንም። እናንተ ናችሁ የምትዋረዱት።
ስለዛ ተሳደቡ እንደፈለጋችሁ። ጌም መጫወት ፈልጋለሁ። ጌም የሚያጫውተኝ ሰው ሁሉ ኧረ ተጫወት። እንደሆነ አንዳንዶች ቁም ነገር፣ አብዛኞቹ እንግዲህ ጌም ነው የሚጫወቱት። ግን እኔ ብዙ ጊዜ ሳይ እዚህ ማስተማር ታስተምራለህ። እኔ ብዙ ጊዜ ደስ ስላለኝ ነው። ስለዚህ እኔ ብዙ ትምህርት ተምሬያለሁ። እንደዚህ አይነት ነገርና ነገሩ አይፈለግም። ይሄ ትምህርት ነገር አይፈለግም። ጌም ተጫወት የምትሉኝ እስቲ ልያችሁ። ጌም ልጫወት እንዴ? ተጫወት ተጫወት። ቀጠሮ ያሲዝና ከአንድ ታዋቂ ጋር ተጫወት። ቀጠሮ ጭራሽ በቀጠሮ እንደዛ እኮ ነው የሚያደርጉ። በቀጠሮ ይቅርና የእንትን ይጫወት። አይታጠቅም ሳሚ፣ በቀጠሮ ነው እኮ የሚጫወት። ኧረ እኔ ሳልቀጠር ዛሬ አሁን የሚጫወት ለምን እንደሚቀጣጠሩ ታውቃለህ? ሰው ብር ማወቅ አልፈልግም። አልወቀው። አሁን እንጫወት የሚፈልግ ሰው ይጫወታል። ጌም ነው ያንተው አይደለም። ያንተ ወዳጆት ጊፍት እንዲሰበስቡ ነው። አሁን አርብ እጫወታለሁ ካልክ እስከ አርብ እንሰበስባለን ጊፍት። ታውቃለህ? አንተ አትሸነፍ ማለት ነው። ከዛ ለአንተ እንሰጣለን፣ ለአንተ እንደግፋለን። ለዛ እኮ ነው ስብሰባ ኧረ ጌታዊ ምጣ! ኧረ ምጣ አለች ሴት የቀለድክ ነው እንደ አሁን አንተ እንትን አትልም ማለት አታውቀውም። ነው ሳሚ እንዳስቀን ብሎ ነው ዝም ብሎ ነው